ኤፍራታ እንደፈራችው ናታን ወግቶታል ያፌት ብላ ታስባለች እና ያፌት ደግሞ ከሁለቱ ከቢንያም እና ከናታን ውጭ ማንም ሰው ሊያደርገው ይሄን ነገር አይችልም ብሎ ነው የሚገምተው ያለው። በያፌት እና በናታን መካከል በተፈጠረው ነገር ምክንያት ያፌት የሚጠረጥር ሁለት ሰዎችን ነው ማለት ነው። በአሁኑ ሰዓት ላይ የጽዮንና የቢንያም ፍቅር እጅጉን በጣም እንግዲህ ትኩረትን የሚሻ አድርጎታል ማለት ነው። ጽዮን በአሁኑ ሰዓት ማስታወስ ስለጀመረች ቢኒን ቦታ እየሰጠችው ያክል እየተሰማው አይደለም። ሌላው ነገር ደግሞ እጅጉን በጣም ሽንት ቤት ለሽንት ቤት ያሯሯጣት የሉሊትን ጉዳይ እጅግ በጣም አስቂኝ ነበረ ማለት ነው። እንደ ቃቃ እየተጫወተችባት ትገኛለች ማለት ነው ጽዮን። የገነትና የኤፍራታ እናትና ልጅነት ጥያቄ መልሱ አሁን አይደለም ብላታለች ማለት ነው። እባክሽን ልጄ ስትል አሁን አይደለም ወቅቱ ጊዜው አሁን አይደለም ስትላት ነበረ ኤፍራታ ማለት ነው። ስለዚህ የኤፍራታ መቼ ይሆን እናትነቷን የገኒን እናትነት እና የኤፍራታን ልጅ መሆን የሚወራሩት የሚገናኙበት ጊዜው ገና ነው አልደረሰም ስትላት ነበረ ማለት ነው። ጊዜው ሲደርስ ሁሉን ቁጭ ብለው እንደሚያወሩበት ተናግራለች ማለት ነው። እንግዲህ የዳግም ጓደኛ ነው የወጋው ያፌትን የዳግም ጓደኛ ነው የወጋው ያፌትን ግን በአሁኑ ሰዓት ላይ እጅግ በጣም 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 ከባድ ነገር ውስጥ ላይ ይገኛል ያፌት። እንግዲህ ያለው የሌለውን ጉራውን ለመንፋት ሲል መጥቶ ነበረ ማለት ነው። ናታንን ለማስደንቀት ግን ናታን ደግነቱ እጅግ በጣም የሚያሳሳና የሚያጓጓ ደግነት አለው። እንደዚህ አይነት ሰዎች ይበርክቱ በጣም ነበረ ናታን የእሱ መታመም አሳስቦት ነበረ ወደ መኪና አስገብቶ ይዞት ሄዷል ማለት ነው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች ስትገቡ ላይክ ሰብስክራይብ ሼር እያደረጋችሁ መግባት። ሉሊትና ፂ በአሁኑ ሰዓት ላይ እጅግ በጣም ምርጥ የሆነ የቤት ውስጥ አይጥና ድመት ቶሚና ጆሪ ጨዋታ ይዘዋል ማለት ነው። ልክ እንደ ቶሚ ጆሪ ጨዋታቸው ደግሞ በዚህ አይነት መልኩ ቀጥለዋል ማለት ነው። እጅግ በጣም እጫወትብሻለሁ ላደረግሽኝ አስከፍልሻለሁ እንዳለቻት እጅጉን በጣም ነበር እየተጫወተችባት ያለችው ማለት ነው። በአሁኑ ሰዓት ላይ ሉሊት በጣም አሟታል። በጣም ነው ያመማት ማለት ነው። ሽንት ቤት ሽንት ቤት ሽንት ቤት ነው የሚያስብል። በዛ ላይ ጽዮን ደግሞ ትሄዳለች ከላይ ትቆልፍባታለች ሽንት ቤቱን ከታች ትመጣለች ትቆልፋለች ታች ወረድ ብላ ትጠቀም በማለት የሰራተኞችን ሽንት ቤት እንደከፈተችላትና እዛ ስታስጠቅማት እንደነበረ ማለትም የሽንት ቤቱ ልዩነት ባይኖረውም ሁሉም ሽንት ቤት ቢሆንም ግን ወርዶ መጠቀምን መሞከር አለባት በሚል ሂደት እንደዛ እንዳደረገቻት ለኤፍራታ ስትነግራት ነበረች። ኤፉ በአሁኑ ሰዓት ላይ በጣም መደናገጥ ይታይባታል። በጣም ግራ ተጋብታለች ካገባች በኋላ ትንሽ መረጋጋት ቢኖርም በአሁኑ ሰዓት ላይ ስሜቷን የሚረብሹ በጣም ብዙ ነገሮች እየተከናወኑ ይገኛሉ። ይሄ ከዚህም አንዱ ደግሞ የናታን እና የቢኒያም ነገር ነው ያሳሰባት በማን አንደበት ነው የሰማችው ይሄንን ነገር። የተወጋው ያፌት ቢንያም እና እንዲሁም ደግሞ ናታን ናቸው ሊበቀሉኝ የሚችሉት ጫር አደረጉኝ ሲል ነበረ የተናገረው ማለት ነው። በቢላ ወግተውት ጫር አድርገውኛል እና ወንድነቴንም ሄጄ አሳየዋለሁ ብሎ እጅጉን በጣም ሲዝት ነበረ ማለት ነው። እና በጣም ነበር የደነገጠችው ምክንያቱም በድጋሚ ሌላ ስህተት ሰራ ናታን ብላ ስላሰበች ተጨናንቃለች በጣም የመጨረሻ እና ይሄንን ነገር ግን ናታን እንዳላደረገው 100% አስረግጦ ያሳውቃል ማለት ነው። ይሄ ማለት በእህቱ ጽዮን ወንድሜን አታውቂውም አንቺ ማለት ነው ብላ ስትላት ነበር። ናታን እንደዚህ አይነት ነገር ላይ ድፍረት የለውም። ምክንያቱም ናታን ጭምት መሆኑን ናታን ደግሞ እንደዚህ አይነት ነገሮች እንደማይጠቀም እንደማያደርግ 100% እህቱ ጽዮን ታውቅ ነበረና ናታን እንደዚህ አያደርግም ብላ በገቡበት ሆቴል ላይ ጥላት እንደወረደች ነበር ያየነው ማለት ነው። እና በክፍል 75 ላይ ያፌት ከተወጋ በኋላ እጅግ በጣም ግራ ተጋብታ እንዳለች ሆኖ ግን በአሁኑ የወጋው የዳግም ጓደኛ ነበረ የዳግም ጓደኛ ወይም ደግሞ የያፌት ያሳዳጊው ልጅ ነው የወጋው ማለት ነው። ለምንድነው የወጋው? ጽዮንን አልሰጥህም ጽዮንን እንዳትመኛት እንዳትፈልጋት ጽዮን ደግሞ የስጋ እህቱ ናት ለያፌት ማለት ነው። ያፌት በአሁኑ ሰዓት ላይ ይሄንን ነገር ማድረግ ማለት በጣም ላንተ እንትን ነው ብሎ በጥፊ ሲመታው ያንን ነገር ጥፊውን ነው ያስታወሰ እንጂ ያፌትን ሊበቀለው አላሰበም ነበረ ለማስፈራራት ብለው ሄደው ወግተውታል ማለት ነው። ስለዚህ
ማንም አይደለም የወጋው የያፌት ያሳዳጊው ወይም ደግሞ አክስት ብሎ የሚጠራቸው የእሳቸው ልጅ ነው ማለት ነው የወጋው። ይሄንን ያወቀ ጊዜ ያፌት ምን ያደርግ ይሆን? በጣም ከባድ ይሆናል በቀሉ ማለት ነው። ሙሉ ቤተሰቡን ላጥፋው ሳይል አይቀርም ብዬ ነው የማስበው። ናታን እዚህ ጋር የታየበት ደግነት የማይገለጽ ነው። አንተ ጫር ያደረከኝ ጭረት ተመልከት፣ ወንድነት ማለት እንደዛ አይደለም እያለ ነበረ ጉራውን እየነፋ የሄደው። አቶ ያፌት ግን አልቻለም ማለት ነው። እያንዳንዱ በእኔ ላይ ያደረግከውን ነገር እበቀልሃለሁ፣ እያንዳንዷ በእኔ ላይ ያደረካትን ነገር አስከፍልሃለሁ፣ አስመልስሃለሁ፣ ከዛ በኋላ ነው የምገልህ እያለው ነበረ ማለት ነው። እና በዚህ ሰዓት እሱን ሊገድለው እንደማይፈልገው ሲነግረው እጅጉን በጣም ህመሙ ባሰበት ማለት ነው። እና ሆዱን ከፈት አድርጎ አይቶ መወጋቱን ሲያረጋግጥ እንደዚህ በምታዩት መልኩ እጁን ይዞ ነበረ ወደ መኪና አስገብቶት ወደሚፈልገው ቦታ ሊወስደው የተነጋገረው ማለት ነው። እና ድንገት እንኳን ብተኛ ወይ የሆነ ነገር ቢሆን ጥቃት እንዳታደርስብኝ ሲለው ነበረ። ክፉ ሰው ያው ራሱን አያምንም አይደለ? እንደ ራሱ ስለመሰለው በዛ አይነት መልኩ ሲናገር ነበር። ገንዬ እንግዲህ በአሁኑ ሰዓት ላይ ልጇን ኤፍራታን እንግዲህ ምንም ማድረግ በማትችልበት ሁኔታ ላይ ኤፍራታ ሰምታለች። ኤፉ ደግሞ ስሜቷ የተረባበሸ ነገር ውስጥ ላይ ባለችበት ሰዓት ገኒ ደግሞ የእናትና ልጅነት ጥያቄያቸውን መልስ ባላገኙበት ሁኔታ እስካሁን ቀጥሏል ድራማ ማለት ነው። በክፍል 76 ላይ እንዳየነው ኤፉን ጥበቃ ላይ ነበረች ገኒ ማለት ነው። ኤፉን ስትወጣ አግኝታት እባክሽን ልጄ ተረጅኝ ምን ስትላት ነበረ። እንደዛ በምትላት ጊዜ ኤፍራታ ጊዜው አሁን አይደለም ብላታለች ማለት ነው። ምክንያቱም ኤፍራታ በአሁኑ ሰዓት ላይ ብዙ አውጣጭኝ ጉዳይ ባለባት ሰዓት ላይ ለዚህ ፕሮግራም እና ለዚህ ጊዜ አሁን ጊዜ እንዳልሰጠችው የእሷን እናትነት የምታስብበት ወይም ደግሞ ከእሷ እናትነት በፊት ቀድመው መቅደም ያለባቸውን ነገሮች ማስቀደም እንዳለባት እየነገረቻት ነበረ። እና ለዚህ ጊዜ አሁን አይደለም ጊዜው ሲደርስ እኔ ራሴ እመጣለሁ ብላታለች ማለት ነው። መነጋገር እንችላለን ጊዜው ሲደርስ ስትላት ነበረ። ገኒ ያው እናት ስለሆነች በእናት ሆዷ እንግዲህ ምንም ማድረግ አልቻለችም ማለት ነው። ገንዬ በጣም ምስኪንና ለልጇ ስትል ይሄን ሁሉ መስዋዕት ከፍላለች ማለት ነው። ኤፍራታ ትረዳታለች ብዬ ተስፋ አደርጋለሁ። ኤፍራታ አሁን ያለችበት ሁኔታ እናትና ልጅ እንዲሆኑ ያልጋበዛቸው ምክንያት ይሄ ይመስለኛል ማለት ነው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች በአሁኑ ሰዓት ቢኒና ጽዮን ፍቅራቸው በጣም ከባድ አደጋ ላይ ነው ያለው የተጋረጠበት የሚመስለው። ምክንያቱ ደግሞ ምንድነው? አሁን ባለው ሁኔታ ቢኒ በጣም አዝኗል። ቢኒ በጣም ተክዟል። ቢኒ በጣም ግራ ተጋብቶ ነው ያለው። ጽዮን እየገፋችው ያለ ያህል ስሜት እየተሰማው ነው ያለ እና እጅግ በጣም ፍቅር ውስጥ ገብቶ ነው ያለው። ይሄንን ነገር ደግሞ ያሳየችውን ማታ ይደዋወላሉ። እንዲሁም የተለያዩ ቴክስቶች ይደራረጉ ነበር እና በአሁኑ ሰዓት ላይ ሁሉ ነገር ቆመዋል ማለት ነው። ጽዮን ማስታወስ ከጀመረች በኋላ የቢኒ ፍቅር ግራ ተጋብቶ ነው ያለው። ጽዮንም ስለሱ ቦታ የሰጠችው አትመስልም። ምክንያቱም ሳታስታውስ ገና ብዙ ነገሮች በጣም በቃ ፍቅረኛው አድርጋ በመቀበሏ ምክንያት ይመስለኛል አሁን ቢኒ የተጎዳው። ቢኒ ይሄ በጣም ከዚህ በላይ እየተጎዳ የሚመጣ ይመስለኛል። መጀመሪያም በግልጽ አቀራረብ ስላልቀረባት አሁን ዋጋ ይከፍላል ቢኒያም ማለት ነው። አሁን ቢኒያም በጣም ዋጋ የሚከፍልበት ጊዜ ነው ብዬ ነው የማስበው። ከተወደዳችሁት ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ የፍቅር ቤተሰብ አባል ይሆኑ ማለት ነው። ቀጣይ 77 ክፍልን ደግሞ ይዘንላችሁ እንመጣለን። በጣም ብዙ መረጃዎችን አግኝታለች ኤፉ። እንግዲህ ቀጣዩን ደግሞ እስኪ ወዴት እየሄደ እንደሆነ እንዘግበዋለን ማለት ነው።